ይሄ መንግስት ምንም መመከት የሚችል አይደለም። ራቁቱን የቀረ መንግስት ነው። ህዝባዊ መሰረቱን ያጣ መንግስት፣ የተነጠለ መንግስት ነው። እኔ የምልህ ልደቱ፣ አንዳንድ ሰዎች ይህንን መንግስት አሳንሰው በማየታቸው እኔ አልስማማም ብለህ እኮ ነግረህናል ከዚህ በፊት። አንተ ራስህ በአንድ ወቅት ጥንካሬውን ነግረህን ነበር፣ ህዝባዊ ቅቡልነቱም ከፍ ያለ እንደሆነ አውሳሃል። እና እያበድክ ነው ልበል? እስኪ በተለያዩ የሀገሪቱ አካባቢዎች ለስራ ሲንቀሳቀስ ህዝቡ ያሳየውን ፍቅር በቪዲዮ ተመልከት እስቲ። እና ህዝብ ማለት እናንተ ባንዳዎች በሽግግር መንግስት ጥማት ያበዳችሁት ጥቂቶች ብቻ ናችሁ? አበስ ገበርኩ። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም የአብሪ ሚዲያ አድማጭ ተመልካቾቻችን፣ ሰላማችሁ፣ ጤንነታችሁ፣ ደህንነታችሁ በያላችሁበት ይብዛ። በያላችሁበት ፍቅር፣ አንድነት፣ መተሳሰብ በመካከላችሁ ይስፈን፣ ይጠናከር እያል የዛሬውን ፕሮግራም አቀርብላችኋለሁ። የዛሬው ፕሮግራም እንደመነሻ ያደረኩት በቅርቡ ጠቅላይ ሚኒስትር አብይ በጎንደር ተገኝተው ከጎበኟቸው የልማት ስራዎች ውስጥ አንዱ የመገጭ ፕሮጀክት ነው። መገጭ ከአባይ ገባር ወንዞች አንዱ ሲሆን አሁን ጎንደር ላይ ልማት ተሰርቶ የመስኖ ግድብ ተሰርቶ ህዝቡ ተጠቃሚ እንዲሆን ቀደም ሲል በጣም ህዳሴ ግድብ 2 ዓመት በፊት የተጀመረ ፕሮጀክት ነበር እና ይህ ፕሮጀክት ልክ እንደ ህዳሴ ግድቡ ሁሉ በሳቦታጅ ሲጓተት የቆየ፣ ከዛ ቀጥሎ ደግሞ አካባቢው ላይ ሰላም ስላልነበረ ያው ሰላም እንዳይኖር የማድረግ ደግሞ ያው የጠላቶቻችን ፕሮጀክት ነው። እንደምታውቁት ቅጥረኞችን ሀገር ውስጥ አሰማርተው የራሳቸውን ልማት የራሳቸውን ሰላም እንዲያደናቅፉ የተሰማሩ ታጣቂዎች አሉ። በዚህና በሌሎች ምክንያቶች የመገጭ ፕሮጀክት ትልቅ ተስፋ ተጥሎበት ለህዝብም ትልቅ ጥቅም ይሰጣል ተብሎ ታቅዶበት የነበረው እየተጓተተ እስከ ቅርብ ጊዜ ድረስ አልተሰራም ነበር እና እንደ ህዳሴ ግድቡ ሁሉ ባልተሰራበት ወቅት የጠላቶቻችን በተለይ የታሪካዊ ጠላቶቻችን ግብፅ እና የእሷ ሚዲያዎች ጫጫታ አልነበረም፣ ወይም ሌላ ትንኮሳ አካባቢውን የመበጥበጥ በተጠናከረ ሁኔታ አልነበረም። ከተወሰኑ ዓመት በኋላ ግን በጠቅላይ ሚኒስትር አብይ አህመድ አመራር ፕሮጀክቱ እንደገና ተጠንቶ የፕሮጀክቱ ስራ እንዲያካሄድ ወስዶ የነበረው ኮንትራክተር እንዲቀየር ተደርጎ ሌሎች ነገሮች ፈርሰው እንደገና መቀጠል ያለባቸው እንዲቀጥሉ ተደርጎ በከፍተኛ ደረጃ ወደ ስራ ገባ። ተስፋም አደረገበት ህዝቡ እና ከዚህ በኋላ የውሃው አቅጣጫ በተሳካ ሁኔታ እንዲቀየር ተደርጓል እና ይሄ በጣም ትልቅ ተስፋ ሰጪ የሆነ ሜጋ ፕሮጀክት ወደ ተግባር መምጣቱን ሲያውቁ ግብጾች በከፍተኛ ደረጃ ተቃውሟቸውን ቀጥለዋል እና በጣም ትኩረቴን የሳበውና ዛሬ የዚህ የፕሮግራማችን መነሻ ማጠንጠኛ እንዲሆን የመረጥኩት የግብፅ ሚዲያዎች ላይ የወጣ በጣም ሳቢ የሆነ የኛ ባንዳዎች ከሚሉት እጅግ ተቃራኒ የሆነ መልእክት አለ። እሱን የእንግሊዝኛውን ፓርት እናዳምጠው። Abiy Ahmed may be harsh on Egypt and deprive it of its most important resource, which is the Nile River. But the truth must be revealed. Abiy Ahmed is busy developing his country and working on strategic projects, and he hasn't been preoccupied with digging graves in search of a civilization. Rather, the Ethiopian people are creating their civilization with strength and despite everyone. You must respect the Ethiopian people for this. Okay, ይሄ ከአረብኛ በኤአይ ተረጎመ ነው። ያው ተመልካቾቻችን አድማጮቻችን አረብኛ የሚከታተል ብዙ ስለሌለ ነው በዚህ መልኩ ያቀረብነው። ግን ዋናው ፍሬ ነገር በመጀመሪያ ደረጃ በሀገሩ ላይ በግብፅ ላይ ይሄ ጸሐፊ ማለት ነው በግብፅ ላይ ኢትዮጵያ እያደረገች ያለችው ይሄ የግንባታ ስራ አባይን ጨምሮ የሚካሄዱ የግንባታ ስራዎች ጉዳት የሚያመጡ እንደሆኑ ይናገራል እና ይሄ ጉዳት በእኛ ላይ እንዲመጣ የጨከነና ከዋነኛው ሀብቷ ግብፅን ከአባይ የነበረትን ተጠቃሚነት እየነፈጋት ነው ብሎ ይነሳል
ይሁንና ይላል በት ብሎ እውነታው መጋለጥ አለበት ወይም እውነታውን በትክክል መረዳት አለብን ይላል። አብይ አህመድ በልማትና ስትራቴጂካዊ ፕሮጀክቶች ተወጥሮ ያለ እረፍት እየሰራ እንጂ እንደ ግብፅ የጥንት ስልጣኔን ፍለጋ መካነ መቃብሮች በመቆፈር አልተጠመደም ይለናል። አሁን ይሄ ሰውዬ ምንድን ነው ለመናገር የፈለገው? ግብፅ በቅርቡ የተለያዩ የዓለም ሀገራት መሪዎችን ሰብስባ ሙዚየም አስመርቃለች እና በሙዚየሙ ላይ በጣም ብዙ ሰዎች ተገኙ ተብሎ ኢትዮጵያ ግን $5 ቢሊዮን ያሰራችው ፕሮጀክት ሲመረቅ 5 እና 6 ሀገራት ናቸው የተገኙት። ይሄ የዲፕሎማሲ ውድቀት ነው። ግብፅ ላይ ግን በጣም ብዙ መሪዎች ተገኙ ብለው ያቀረቡበት ማለት ነው። ይሄንን ነው ይሄ ሰውዬ ግብፅ መካነ መቃብሮችን በመቆፈር እና የጥንት ስልጣኔን ፍለጋ ላይ አልተጠመደም አብይ አህመድ ብሎ የሀገሩን መሪ አልሲሲን ይሸነቁጣል ይሄ ሰውዬ በዚህ ጽሁፍ። ኦኬ እንደውም ይልና ይልቁንም ኢትዮጵያኖቹ ስልጣኔን አሁን ላይ እየፈጠሩት ነው። ሲቪላይዜሽንን አሁን ላይ እየፈጠሩትና እየገነቡት ነው። ጠንክሮ እየሰራ ነው ሰውየው እና ለኢትዮጵያውያን ክብርና አድናቆት ይገባቸዋል ብሎ ይገልጻል። እና ቁጭቱ የዚህ ሰውዬ ቁጭት አለ። የእኛ መሪ ቀብር ምናምን ሲያስመርቅ አብይ ግን ዘላቂ የስልጣኔ መሰረት የሆነ የእድገት ቁልፍ የሆነ ተግባርን እየፈጸመ ነው። ይሄ እውነታ ለእኛ ባንዳዎች የሚነግራቸው ብዙ ነገር አለ። ግብፃውያን ፖለቲከኞች፣ አክቲቪስቶች፣ ጋዜጠኞች፣ ባለሀብቶች ሁሉ መሪዎቻቸውን የሚወቅሱት እንደኛዎቹ ለሌላ ሀገር በባንዳነት አድረው ወይም ሀገራቸውን ክደው አይደለም። ለምን ተዋግታችሁም ቢሆን የሀገራችሁን ብሔራዊ ጥቅም አላስከበራችሁም በሚል ነው። በብሔራዊ ጥቅማቸው ላይ ልዩነት የላቸው በፍጹም። እንዲያውም ለብሔራዊ ጥቅማቸው መከበር ያላቸው መሻት ከገደቡ አልፎ እንደ ኢትዮጵያ ያሉ ሀገራትን የተፈጥሮ ሀብታቸውን እኛ እንጠቀምበት፣ እነሱ ተርበው እኛ እንጥገብ፣ እነሱ ደህይተው እኛ እንበልጽግ፣ ይህ እውን ሆኖ ይቀጥል ዘንድም ሳትልፈሰፈሱ ኃይል ጭምር ተጠቅማችሁ አንበርክካችሁ ጥቅማችንን አስከብሩ በማለት ነው የሚወተውቱት። የእኛዎቹ ለግብፅ የተቀጠሩ ባንዳዎችና ከሃዲዎች በስልጣን ሱስ የሰከሩ የታወሩ ፖለቲከኞች መሪያቸውን የሚሰድቡት የሚራገሙት ለብሔራዊ ጥቅም በመታገሉ ነው። እርግጥ ነው እነዚህ ባንዳዎች በጣም ጥቂት ናቸው። አብዛኛው ሕዝብ መሪዎቹ ሀገር ለማሳደግ በየቦታው እየዞሩ የልማት ስራዎችን ሲመሩ፣ ሲከታተሉ፣ ሲያስፈጽሙ፣ ሲመርቁ አክብሮቱን፣ ፍቅሩን አደባባይ ወጥቶ በጋለ ስሜት ይገልጽላቸዋል፣ ይሸልማቸዋል። በጎንደር የሆነው ይህ ነው። በደቡብ፣ በባሌ፣ በሶማሊያ፣ በአዲስ አበባና በሌሎችም የሀገሪቱ አካባቢዎች ተመሳሳይ የጋለ የህዝብ የፍቅር ስሜት፣ አክብሮት ታይቷል። እንደዚህ መንግስት በህዝብ መሃል እየተንቀሳቀሰ ከህዝብ እውነተኛ ፍቅርን የተቀበለና የሰጠ መንግስት የለም። የልደቱ በጥላቻ የታወሩ አይኖች ግን ይህንን ሳይሆን ምኞቱን፣ ቅዠቱን ነው የሚያዩት። ይሄ መንግስት ህዝባዊ መሰረቱን ያጣ መንግስት ነው ይለናል ውስጡ እየተንጨረጨረ በጩኸት። ይሄ መንግስት ምንንም መመከት የሚችል አይደለም። ራቁቱን የቀረ መንግስት ነው። ህዝባዊ መሰረቱን ያጣ መንግስት፣ የተነጠለ መንግስት ነው። በአንድ ግለሰብ ግልብ ግለሰብ የሚመራ መንግስት ነው። ያለምንም ህጋዊ ማዕቀፍ፣ ያለ መዋቅር ይሁንታ በአንድ ግለሰብ እንደተፈለገ የሚመራ መንግስት። ይሄም መንግስት በምንም ተአምር አንዳንድ ሰዎች በስልጣን ላይ መቆየቱን እንደ ትልቅ ብቃት አንናቀው ምናምን ሲሉ ሰማለሁ። ከራሱ ብቃት የመነጨ አይደለም። ሁልጊዜ የዚህን መንግስት በስልጣን ላይ መቀጠል ስናስብ መውቀስ ያለብን በራሳችን ነው። ማፈር ያለብን እንዴት እንዲህ አይነት ደካማ ዋሾ የሆነ ህዝባዊ ተቀባይነት የሌለው መንግስት በስልጣን ላይ እንዲህ ውሎ እንዲያድር ለዓመታት ቻለ ለሚለው ጥያቄ ማንንም ማማረር አንችልም። ራሳችንን ነው መውቀስ ያለብን፣ በራሳችን ነው ማፈር ያለብን። እዚህ ቁጭት ውስጥ ገብተን ይሄን ድክመታችንን ከፈታን በምንም ተአምር የቀናት ጉዳይ ነው፣ የሳምንታት ጉዳይ። እኔ የምልህ ልደቱ፣ አንዳንድ ሰዎች ይህንን መንግስት አሳንሰው በማየታቸው እኔ አልስማማም ብለህ እኮ ነግረህናል ከዚህ በፊት። አንተ ራስህ በአንድ ወቅት ጥንካሬውን ነግረህን ነበር፣ ህዝባዊ ቅቡልነቱም ከፍ ያለ እንደሆነ አውሳሃል። እና እያበድክ ነው ልበል? እስኪ በተለያዩ የሀገሪቱ አካባቢዎች ለስራ ሲንቀሳቀስ ህዝቡ ያሳየውን ፍቅር በቪዲዮ ተመልከት እስቲ። እና ህዝብ ማለት እናንተ ባንዳዎች በሽግግር መንግስት ጥማት ያበዳችሁት ጥቂቶች ብቻ ናችሁ። አበስ ገበርኩ ተንጨርጭረህ ልትሞት እኮ ነው። ከዚህ በፊት እንደዚህ መንግስት ህዝባዊ ድጋፍ ያለው የለም፣ በቀላሉም አይወድቅም፣ የሰራውን ቤተ መንግስት ጨርሶ ይኖርበታል ብለህን ነበር።
ግን ማወቅ ያለብን የፈለገውን ያህል አንድ መንግስት ቢላል ከምንጠብቀው በላይ ረጅም ዓመት ይቆያል። እኔ አንዳንድ ሰዎች አሁን ከዚህ ክረምት አያልፍም ይሄ መንግስት እንግጥላል። እኔ እንደዛ ብያለሁ። እኔ ቁርጣችሁን ወቁ ብዬ ተናግሬያለሁ። የጀመረውን ቤተ መንግስት ጨርሶ ይኖርበታል። ስለተመኘን አይደለም፣ መጥፎነቱን ስላወራን አይደለም፣ ስለፈለግን አይደለም። በፍላጎትና በምኞት የሚሆን ነገር ከምንገምተው በላይ ረጅም ዓመት ሊቆይ ይችላል። ይሄ ደግሞ በታሪክ በእኛም ሀገር በሌሎች ሀገሮችም ደጋግሞታል። ልክ ነህ። እውነቱ ይሄ ነው። ሰውየው ይቀጥላል። ቤተ መንግስቱን ጨርሶ ይኖርበታል። ሌላም ይገነባል። ባንዳ ይቃጠላል። ህዝቡ መሪውን መርጦት ቀጣዩን የምርጫ ዘመንም ያስቀጥለዋል። ራዕዩን ከግቡ ያደርሳል። ታስታውሱ እንደሆነ የህዳሴ ግድቡ እንደተመረቀ በድምፅ ላቀርበው ፈልጌ አጥፍተውት ይሁን አይታወቅም። ያው እንትኑን ቪዲዮውን አጥቼ ነው። ያው ሁላቸውም ግን የምታስታውሱት ነው። እንደተመረቀ መሳይ መኮንን ከአንዳርጋቸው ጽጌ ጋር የስልክ ውይይት አድርጎ ነበር እና ቃለምልልስ ላይ አንዳርጋቸው ምንድን ነው የሚለው? ግድቡ ከመነሻው ቴክኒካል ችግሮች ነበሩበት ይላል። እሱን ትቶ ሌሎች ብዙ ግድቦችን መስራት ይቻል ነበር። አጥጋቢ የልማት ኃይል መሆን ለማይችል ነገር ነው የዲፕሎማሲ ዋጋ የከፈል ነው። ሲጀመር አባይ ላይ ግድብ መስራት አስፈላጊ አልነበረም። ደግሞም ሱዳንንና ግብፅን ማስኮረፍ አልነበረብንም ይላል። ኢማጂን የት ጋር ቆመው እንደሚነግሩን። እንግዲህ ይሄንን ኢንተርቪው የሚያቀርበው መሳይ መኮንን ነው። በስልክ መልስ የሚሰጠው አንዳርጋቸው ነው። የማይጠቅም ግድብ ይለናል። የማይጠቅም ግድብ እኔ ከመነሻውም ይሄ ግድብ አይጠቅምም ነበር ይላል ያው በዝርዝር ሲያወሩ። ስለዚህ ምንም ፋይዳ ለሌለው ነገር መልፋት አልነበረብንም ይላል። ወይራስ ይሄ የግብፁ ጸሐፊ ባይዘው ይሄ ለመንግስት ቅርብ የሆነ ጸሐፊ ነው። ባይዘው የዛ ቤተ መንግስቱ ተንታኝ አይደለም። የህዳሴ ግድቡን ገባር ወንዙ ላይ የሚሰራው ነገር ሁሉ አሳምሟቸዋል። ይህን የጻፉበትን ጊዜ ያው እንደነገርኳችሁ ይሄ የመገጭ ፕሮጀክት ተንቀሳቅሶ ወደ ፍጻሜ በተቃረበበት ጊዜ ነው። ያው ሲመረቅ ደግሞ የበለጠ ያብዳሉ። ይሄ ሰውዬ ብሔራዊ ስሜት አለው። ይሄ የጻፈው ባይዘዌ ብሔራዊ ስሜት አለው። ኢትዮጵያን አድንቆ የባንዳነት ተግባር አይደለም እንደኛ ባንዳዎች የገለጸው፣ ቁጭት ነው የገለጸው። እንዴት ይሄ ነገር ሲደረግ ዝም ብሎ እሱ ሲቪል እንትን ምናምን ከማስመረቅ ይልቅ ለማደናቀፍ መሞከር አለበት ነው። አፕሪሺዬሽኑን ግን ወደኋላ አላደረገው። አፕሪሺዬሽኑ ደግሞ በጣም በጣም እውነት ነው እና እኛ እንደውም ይሄንን በተመለከተ ጠቅላይ ሚኒስትሩ ፋሲል ቤተመንግስት እድሳት አስመልክተውም ሲናገሩ እኛ የቀደሙት ነገስታት ይሄን ሰሩ አይደለም ማለት ያለብን፣ እነሱ የሰሩትን መማሪያ አድርገን ወደፊት መስፈንጠሪያ ነው ልናደርገው የሚገባው። እኛም በዘመናችን ብዙ ነገር መስራት አለብን ነው ያለው። በተግባርም እያሳየ ማለት ነው። እንግዲህ መሳይ መኮንን ሲጀምር ግድቡ ተመርቋልና የተሰማ ስሜት አለ ይለዋል እንደ ዘበት። ከዛ አንዳርጋቸው ምንም የተሰማኝ ስሜት የለም ይልና ከዛ በኋላ ያለውን ማጣጣያ ያደርገዋል። ግን ደግሞ ዋሽቶናል። አንዳርጋቸው በጣም ተሰምቶታል፣ በጣም አቃጥሎታል። እሱንም መሳይንም ሌሎቹንም። ለምን? ይሄ በሚጠሉት ሰው የተገኘ ስኬት ነው። እነሱ በሚጠሉት እና በየቀኑ ተነስተው መውደቅ አለበት፣ መጥፋት አለበት፣ ህዝባዊ አመፅ ምናምን ትሴ በቃ ምናምን በፋኖ መገልበጥ አለበት የሚሉት ሰው ያሳካው ነው። ከወደቀበት ያውቃሉ። ያው ስናሰራው እንጂ ምናምን የሚሉት ውሸታቸውን ነው። ስለዚህ ይሄንን አሞታል ያ በመፈጠሩ። ለምን? ይሄ ሰውዬ የሻዕቢያ ቅጥረኛ ነው። አሁን በደንብ ለይቶለት ለሻዕቢያ እየተከራከረ ነው። ባለፈው ቪዲዮን አቅርበንላቸዋል። አብይ ወደ አሰብ፣ ፋኖ ወደ አዲስ አበባ፣ ከማንኛውም ኃይል ጋር ፋኖ መቆም አለበት የአብይ አህመድን መንግስት ለማስወገድ እያለ ትልቅ የብሔራዊ ጥቅም አጀንዳ በምናነሳበት ጊዜ እንደዚህ እያለም የሟገተን ሰው ነው እና ይሄው ሰውዬ ራሱ ትልልቅ እንግዲህ ሜጋ ፕሮጀክቶች እነዚህ ሰዎች በቁጭትም ቢሆን በነገራችሁ ላይ አንድ ሁለት አይደሉም የግብፅ ስለ አብይ እየተናገሩ ያሉት። ባይ ንጉሶችን ፕሮግራም ገብታችሁ ብታዩ በየቀኑ የተለያዩ እየመጡ እሱ ሀገር ወዳድ ነው፣ እሱ ለሀገሩ የቆመ ነው፣ እሱ ቆራጥ መሪ ነው፣ ሀገሩን እንደዚህ እያደረገ ነው። የእነሱ መሪዎች ለመሳደብ ለማንቋሸት ሲፈልጉ ማለት ነው። የእኛ የዛቱ ምንም አላደረጉም፣ ግን እሱ እንዲያደርጉ ነው፣ እንደ አንድ መሪ ሊያደርግ የሚገባው ነው፣ የሚደነቅ ነው እያሉ ብዙዎች ናቸው የሚናገሩት። ብዙዎች ባንዳዎች ግን ምን ይላሉ? ብልጭልጭ ይላሉ። አሁን ባለፈው ጠቅላይ ሚኒስትሩ ምክር ቤት ላይ ሪፖርት ባቀረቡበት ወቅት መሳይና አንዳርጋቸው ተጠራርተው ቀርበው ነበር። ያንን ያው ለማጣጣል እቅድ አድርገው ማለት ነው። እንግዲህ በ2017 የታቀዱትን ሜጋ ፕሮጀክቶች ፍጻሜ ላይ የደረሰውን ተመርቆ የተከፈተውን ለወደፊት ሊሰራ የታቀደውን ሰምተናል። እንግዲህ ከጋዝ ምርት ጀምሮ የኒኩለር ፕላንት ግንባታ፣ የማዳበሪያ ፋብሪካ ግንባታ በከፍተኛ ተስፋ ሰጪ ፕሮጀክቶች ታቅደዋል። የተሰሩት ደግሞ በጣም በርካታ ናቸው። በጣም
በርካታ ያው እስካሁን ድረስ በየቦታው እየዞረ አብረውት ከሚሰሩት ጋር የሚጎበኛቸው በጣም ትልልቅ ነገሮች አሉ። ሪፖርቱም ላይ 2017 የስኬት ዓመት ነበር ብሏል። በውስብስብ ነገር ውስጥ ሆነው የተሳኩ ምን አይነት ስኬት እንዳስመዘገበ አላውቅም። አንድም ነገር እሱ የሰራው ነገር የለም፣ የጨረሰውም ነገር የለም ከዚህ ከህዳሴ ግድብ በስተቀር ብሎ አጣጥሎ ይናገራል እንዳርጋቸው። እስቲ እናዳምጠውና ከእውነታው ጋር እናገናስብ። የስኬት ዘመን ነው፣ የተጀመሩ ያለቁበት ነው አለ። እኔ እስከማውቀው ድረስ ከህዳሴ ግድብ ማለቅ በስተቀረ ሌላ ያለቀ ነገር የለም። ስለዚህ የቶቹ ሌሎች ፕሮጀክቶች እንዳለቁ፣ በተለይ ለሀገር ርባና እና ጥቅም ያላቸው ፕሮጀክቶች እንዳለቁ አልገባኝም ያለው። ይሄ የኮሪደር ልማቱ ከሆነ እሱን ለሀገርና ለህዝብ መሰረታዊ የሆነ የኢኮኖሚና የማህበራዊ ለውጥ ማምጣት የሚያስችል ፕሮጀክት ነው ብዬ ግምት ውስጥ የማስገባው ነገር አይደለም። ወይ ደግሞ በየቦታው የጀመራቸው የሪዞርት ግንባታዎች ከሆኑ እነሱም የሚመለከቱን አይደለም። እና እንደዚህ አይነት ሰዎች ሁሉንም ነገር ለማጣጣል የመጡ ሰዎች ናቸው። እንግዲህ እነ ደረጀ ሀብተወልድም በዛ ጊዜ የህዳሴ ግድቡ ሲመረቅ ይሄ በጣም ጥቂት ሰዎች መገኘታቸው እጅግ አስፈንድቋቸዋል። ለምን በቃ ዲፕሎማሲ ውድቀት አለው ይሄ ሰውዬ ለማለት። እንግዲህ ግብፅ በዚህ ጉዳይ ላይ በዓለም አቀፍ ተጽዕኖ እኮ አድርጋ እንዳንበደር ገንዘብ እንዳናገኝ ማዕት ነገር አድርጋብናለች። ኢትስ ኦብቪየስ ብዙዎች ግብፅን ላለማስቀየም ይንቀሳቀሱ ነበር። ከባድ ነገር ደግሞ ነው የሰራ ነው እኛ ግብፅ ህልውና ከምትለው ነገር አንጻር እና እዛ ላይ እንዳትገኙ እንደዚህ ሎቢ ስታደርግ ነበር፣ የተለያየ ማስፈራሪያ ስታደርግ ነበር። በዚህ ውስጥ እንደውም የሚደንቀው የሶማሌው ፕሬዝዳንት ለምሳሌ ተገኝተዋል፣ የጅቡቲው ተገኝተዋል። እነዚህን ነበሩ ግብፅ እንዳይገኙ ከኢትዮጵያ ጋር እንዳይቆሙ ስታደርግ የነበረው። የኬንያው ተገኝተዋል። ስለዚህ እኛ ተጨባጭ ልማት ምን ሰራን ነው እንጂ እነማ ተገኙም የሚለው ባይዘው ምንም ትርጉም የለው። አሁን ግብፅ ሙዚየም ስታስመርቅ ያ ሁሉ ሰው ተገኘ ምንም፣ ይሄም መመዘኛ አይደለም። ይሄ ግብፃዊው እኮ እኛ እየሰራን ያለ ነው ስለ ትናንት ነው እያወራን ያለ ነው። አብይ ግን ስልጣኔን አሁን ነው ለህዝቡ እና ለትውልዱ ነው የሰለጠነች ያደገች ሀገር ለመገንባትና ለማስረከብ እየሰራ ያለው ይላሉ። እና ለማንኛውም እነዚህ ነገሮች ብዙ ናቸው። ፈጣን ኢኮኖሚ ለማስገኘት የታቀዱትን ብልጭልጭ ብለው የሚያጣጥሏቸውን አለፍ አድርገን እናያለን በዚህ ቪዲዮ። ጠቅላይ ሚኒስትር አብይ አህመድ ታላቁ የህዳሴ ግድብ ምረቃን በይፋ ባበሰሩበት ወቅት ይፋ ያደረጓቸው ሀገራዊ ሜጋ ፕሮጀክቶች የሀገሪቱን የኢኮኖሚ እድገት በማፋጠንና የህዝቡን የዘመናት ጥያቄ በመመለስ ከፍተኛ ድርሻ ይኖራቸዋል ተብሎ ይገመታል። እንግዲህ በኢትዮጵያ በድምሩ ከ30 ቢሊዮን ዶላር በላይ ሀብት የሚፈስባቸው የአፍሪካ ልጆች ቀና የሚያደርጉና የኢትዮጵያን ብልጽግና የሚያሳኩ ሜጋ ፕሮጀክቶች እንደሚመረቁ እንደሚገነቡ ገልጸዋል ጠቅላይ ሚኒስትሩ። እንግዲህ ይሄ ሁሉ ገንዘብ የሚወጣባቸውን ነው ምንም አይደሉም፣ ምንም ብልጭልጭ ናቸው የሚሉት። እንግዲህ ተመልከቱ፣ የኒኩለር ማበልጸጊያ፣ የአውሮፕላን ማረፊያ ግንባታ፣ የጋዝ ፋብሪካ የተመረቃለ። እንደገና ከመጀመሪያው የጋዝ ፋብሪካ ከ12 እጥፍ በላይ ከፍ ያለ የጋዝ ማምረቻ፣ የነዳጅ ማጣሪያ፣ የማዳበሪያ ፋብሪካ ግንባታና የ1.5 ሚሊዮን ቤቶች ግንባታ ይካሄዳሉ አሉ። እነዚህ ናቸው ብልጭልጭ፣ እነዚህ ናቸው ትርጉም የሌላቸው፣ እነዚህ የዜጎችን ህይወት የሚለውጡ ኢትዮጵያን የሚያበለጽጉ አገሪቱን ህዝቡን ከድህነት የሚያላቅቁ ናቸው። ፕሮጀክቶቹ የህዝቡን ሁለንተናዊ ተጠቃሚነት የሚያረጋግጡና የተለያዩ የኢኮኖሚ ጥያቄዎችን የሚፈቱ ሀገራዊ የልማት ፕሮጀክቶች ናቸው። እንግዲህ ከዚህ ውስጥ የኒኩለር ኃይል ጠቀሜታ እንኳን ብንመለከት አሁን ባለንበት ዘመን ሰላማዊ የኒኩለር ኃይል ጥቅም እጅግ በጣም የላቀ ነው። በርካታ ሀገራት የዚህ ኃይል ባለቤት መሆናቸውና ሌሎችም ባለቤት ለመሆን በከፍተኛ ጥረት ላይ እንደሚገኙ ግን ያልተሳካላቸው ሀገሮች ጥረት አድርገው ወይም ፍላጎቱ ኖሯቸው ደግሞ አሉ። እንግዲህ ይሄ ለሕክምና፣ ለሜዲካል፣ ለዚህ ለካንሰር ዲያግኖስቲክ እና ለትሪትመንት ይጠቅማል። ለጠፈር ምርምር ይጠቅማል። ለወንጀል ምርመራ ይጠቅማል። ለግብርና በተለይ አግሪካልቸር ምርት እድገት ይጠቅማል። በዚህ በግብርና ውስጥ በተለይ ይሄ ተባዮችን በመቆጣጠር ረገድ ትልቅ አስተዋጽኦ አለው። የአየር ብክለትን ለመከላከል ይጠቅማል። በከፍተኛ የስራ ዕድል ፈጠራ ላይ አስተዋጽኦ አለው። እንግዲህ ከ1990 ጀምሮ ዓለማችን የምትጠቀመው 80 በመቶ ያህሉ የኤሌክትሪክ ኃይል ከተቃጠለ ጋዝና ከሰል መሆኑ ይታወቃል። በዚህ ቁጥጥር በሌለው የኤሌክትሪክ ኃይል ምንጭ ምክንያት የሚደርሰውን የአየርና አካባቢ ብክለት ከፍተኛ ነው እና በዚህ ጉዳትም በዓለም ላይ በዓመት 7 ሚሊዮን ያህል ሰዎች እንደሚሞቱ ተረጋግጧል። ይህንን ይቀይራል
ይህንን የአየር ብክለትን በመከላከል ረገድ ትልቅ አስተዋጽኦ አለው እና የኒኩለር ኃይል ከላይ የገለጽኩላቸውና ሌሎችንም ጥቅሞች የሚያስገኝና የአካባቢ ብክለትን የሚከላከል ከመሆኑም በታይ እንግዲህ የስራ ዕድል ይፈጥራል። የኒኩለር ማብላያዎች በሚፈጥሩት ቀጥተኛና ዳይሬክት ቀጥተኛ ባልሆነ ኢንዳይሬክት ምክንያት በኒኩለር ኃይል ባለቤት ሀገሮች ዘንድ ሰራተኛ ኃይል ማመንጫ ይባላል። የሚሰራ ትውልድን የሚፈጥር ነው። ምክንያቱም ምንድነው? በተፈጥሮ ሀብት፣ ለናቹራል ሪሶርስ፣ ሂውማን ካፒታል፣ ሌበር ኤንድ ኤዱኬሽን፣ በኢንፍራስትራክቸር፣ በቴክኖሎጂ ኤንድ ኢኖቬሽን፣ በመዋለ ንዋይ ካፒታል ፈጠራ ኢንቨስትመንት ኤንድ አክሰስ ቱ ካፒታል፣ በጥሬ ዕቃ ማውጣት ሮ ማቴሪያል በማምረት፣ በአምራችነት፣ በአገልግሎት ዘርፍ፣ በእውቀትና መረጃ የሚሰማራው የሰራተኛ ኃይል ቁጥር በጣም ከፍተኛ ስለሆነ የስራ ዕድል በመፍጠር ረገድ ያለው ከፍተኛ ነው። አሜሪካንን በማስረጃነት ብንጠቅስ ከዚህ ውስጥ ከ80 ሚሊዮን በላይ የሰራተኛ ኃይል ከኒኩለር ኃይል ጋር በቀጥታም ሆነ በተዘዋዋሪ የተያያዘ ነው። አሜሪካ ውስጥ ኢትዮጵያና ሕዝቦቿ እንዲጠፉ ካልሆነም በድህነትና ኋላ ቀርነት ውስጥ እርስ በርስ እየተጋደሉ እንዲኖሩ የሚችሉትን የጥፋት ድርጊት የሚፈጽሙት ግብፅና ሻዕቢያ የገዟቸውን የውስጥ ቅጥረኞች በማሰማራት ጭምር በዚህ ላይ የማጥላላት ዘመቻቸውን አጠናክረው የከፈቱበት በኒኩለር ኃይል ማብላያ ላይ ነው። በዚህ ምክንያትም የኒኩለር ኃይል ጠቀሜታ ላይ እንድናተኩር ለዚህ ነው የዘረዘር ነው እና እንግዲህ ሌሎች ሜጋ ፕሮጀክቶችም አሉ። $3 ቢሊዮን የሚገነባው የማዳበሪያ ፋብሪካ እሱም ብቻ ነጥለን ብንመለከት ለሀገራችን ፈጣን የግብርና ምርት እድገት ያለው ድርሻ በጣም ከፍተኛ ነው። ግልጽ ነው። ለማዳበሪያ የምናወጣው ዋጋ ከፍተኛ ነው። ገበሬው በማዳበሪያ ግዢ ከፍተኛ ገንዘብ ስለሚከፍል የሚያመርተው ምርት ላይ ዋጋ ጨምሮ ነው ያንን አስልቶ የሚጨምርበት። ስለዚህ እኛ በሸመታ የምናገኘውን የፍጆታ ዕቃ ወይም የምግብ ሰብል በቅናሽ ዋጋ እንድናገኝም ይሄ ትልቅ አስተዋጽኦ አለው። በሀገር ውስጥ የሚመረተው ማዳበሪያ እዚህ በቅርብ ርቀት ስለሚሆን በቀላል ዋጋ ለገበሬው ስለሚቀርብ ይሄንን የኑሮ ለውጥ ላይ ሁሉ ያመጣል እና በዚህ ምክንያት የግብርና ምርት እድገት በኢንዱስትሪና ሌሎች የኢኮኖሚ ዘርፎች እድገት ላይ ከፍተኛ ተጽዕኖ የሚያሳድር እንደመሆኑ የማዳበሪያ ፋብሪካው ድርሻ ለዚህ ስራ የላቀ ነው፣ ለኢንዱስትሪ እድገቱም ማለት ነው። በዚህ ምክንያትም ሀገራችን ለነደፈችው ግብርናን የማሻገር እቅድ የማዳበሪያ ፋብሪካው የሚጫወተው ሚና ከፍተኛ እንደሆነ እንግዲህ ማንም መገመት ይችላል እና ሌሎችም እንግዲህ ትልቅ የአውሮፕላን ማረፊያ ግንባታ እየተካሄደ ነው። እሱም ኢንቨስትመንትን በመሳብ ከፍተኛ ድርሻ ይኖረዋል። ለቱሪዝም ትልቅ እንትን ያደርጋል። እንግዲህ የጋዝ ፕላንቱና የተመረቀውና እንደገና ደግሞ ግንባታው የተጀመረው እንግዲህ ከውጭ የምናስገባቸውን ነዳጅ ወይም ለነዳጅ የምናወጣውን የውጭ ምንዛሪ በማስቀረት ረገድ ትልቅ አስተዋጽኦ አለው። ይሄንን ደግሞ ውጭ ልኮ ወደ ጅቡቲ ወይ ወደ ሌላ ሀገር አጓጉዞ ማጣራት ደግሞ ከፍተኛ ኮስት አለው፣ ጓጓዣ ኮስት አለው። እዛ ለሚጣራበት ሀገር የምንከፍለው ክፍያ አለ እና ወደ ውጭ የሚልክ ለሀገር ውስጥ ገበያ የሚያቀርብ ሪፋይነሪ መገንባቱም እንግዲህ በጣም ትልቅ ጥቅም አለው እና ብዙ ነው። እንግዲህ እነዚህ ሜጋ ፕሮጀክቶች አሁን ትናንትና ማለት ሰሞኑን ጠቅላይ ሚኒስትሩ የጎበኙት የመገጭ ፕሮጀክትም እንዲሁ አጠር አድርጌ ያው ጠላቶቻችንን በዛ መልኩ እንደ አንድ ትልቅ ነገር አድርገው ሚዲያቸው ላይ ሰርተውበታል። ፖለቲከኞች ሳይቀሩ በዚህ ጉዳይ ቀርበው ተናግረዋል። ይሄ ለምንድን ነው እነሱን በዚህ ደረጃ ያመማቸው ስንል አስቀድማ ግብፅ እንደምታውቁት ኢትዮጵያ ወደዚህ ደረጃ እንዳትሄድ ነው እንግዲህ ውጊያ ስታደርግ የቆየችው ልታዳክመን። እዛ አካባቢም አሁን አማራ ክልል አካባቢ ቲፒኤልኤፍ እና ሻዕቢያ አብረው ይሰራሉ፣ አብረው እንደዚህ ያደርጋሉ እያሉ ባንዳዎችም የሚለፍፉት ጠላትም እንዲህ ተጣምረው እንዲሰሩለት ትልቅ ድጋፍ የሚያደርገው ወይም በከፍተኛ ደረጃ ፍላጎት የሚያሳየው ይሄ የአባይ ከፍተኛ ውሃ የሚገብር ቦታ ስለሆነ ያዳክምብናል ነው እና ይቀጥላል ግን የኢትዮጵያ ግንባታ እና ይሄ ስለ መገጭ አጠር አድርጌ የምነግራቸው 17 ዓመታትን አስቆጥ የመገጭ መስኖ ልማት ፕሮጀክት ግንባታው ከተጀመረ በሚገርማችሁ እና በ2.4 ቢሊዮን ብር አጠቃላይ ወጪ ነበር በጊዜው የተጀመረው እና ከ3 እስከ 4 ዓመታት ጊዜ ውስጥ ይጠናቀቃል ተብሎም ነበረ ቅድ የተያዘለት እና በ2001 ዓ.ም ነው እንግዲህ ግንባታው የተጀመረው። ይህ ማለት የታላቁ ህዳሴ ግድብ ግንባታ ከመጀመሩ ቢያንስ ከ2 ዓመታት በፊት ልብ አድርጉ እና ኢትዮጵያ በአባይ ወንዝና በተፋሰሱም ጭምር ግድብ የምትሰራ ከሆነ ሉዓላዊነትን እንደተዳፈረች ቆጥራለሁ ብላ ከመጀመሪያው መመሪያ ህግ ምናምን የምትለውን በዚህ በቅኝ ግዛትን በምንም አውጥታ የምትንቀሳቀሰው ግብፅ ይሄንን በሳቦታጅም አካባቢውን ሰላም በመንሳትም ለማደናቀፍ ተንቀሳቅሳለች። ባይ ዘ ዌይ
ፕሮጀክት እነዚህ ኮንትራክተሮችን ራሱን ነው በገንዘብ እየቀጠሩ እንዳይሰሩ የሚያደርጉት ግብጾች። በዚህ ደረጃ ሆስኒ ሙባረክ እስከ እንትን ድረስ ሄዶ እስከ ጣሊያን ድረስ ሄዶ ሳሊኒን እንዳነጋገረ ከዚህ በፊት ሰምታቸዋል ወይም በተለያየ ጊዜ ይህን ጉዳይ ታውቃላችሁ። እና በዚህ ደረጃ ዓለም አቀፍ ዘመቻ ነው የሚያደርጉት። ስለዚህ በዚህ ደረጃ እንዲጓተት ሲያደርጉት የቆዩት ነው። ይሄ የመገጭ ፕሮጀክት እንደው ፋይዳውን ባጭሩ ለመመልከት ከ3 እስከ 5 ኪሎ ሜትር ስፋት ባለው መሬት ላይ 185 ሚሊዮን ሜትር ኪዩቢክ ውሃ የመያዝ አቅም እንዲኖረው ታስቦ የተጀመረ ነው። በፕሮጀክቱ እቅድ መሰረት 116 ሚሊዮን ሜትር ኪዩብ ውሃው ከ14000 እስከ 17000 ሄክታር መሬት በመስኖ በማልማት በጎንደር ዙሪያ የሚገኙ ገበሬዎችን ተጠቃሚ እንዲያደርግ ታልሟል። 32 ሚሊዮን ሜትር ኪዩብ ውሃ ለጎንደር ከተማና በዙሪያ ላሉ መንደሮች የመጠጥ ውሃ አቅርቦት እንዲውል ታቅዷል። ቀሪው 19 ሚሊዮን ሜትር ኪዩብ ውሃ ደግሞ በግድቡ እንዲተኛ ታቅዶ ነበር እንግዲህ ግንባታው የተጀመረው እና እስከ 2013 የወጣውን ገንዘብ ሳይጨምር ግን እንግዲህ ቀደም ሲል በ2.4 ሚሊዮን ብር ያልቃል ተብሎ የታሰበው እስከ 2013 የወጣበት ትንን ሳይጨምር ከ6.4 ቢሊዮን ብር በላይ ተጨማሪ በጀት ጠይቋል። ይሄም ተፈቅዶለት ደግሞ ፕሮጀክቱ አፈጻጸም በልዩ ልዩ ምክንያት በመሰነካከሉና ሳቦታጅም የተለያዩ ነገሮች ስለተሰሩበት አልተጠናቀቀም። እንደዛም ሆኖ ግንባታው ፈቀቅ ሳይል እንግዲህ በጣም በኢትዮጵያ እድሜ ጠገቡ ግድብ ሆኖ ቆይቷል። ባይዘው ይሄንን እያነሱ ብዙዎች ሲተቹ ነበረ። እንዴት ይሄንን ቁጭ አድርጎ እንደዚህ ሳይሰራ ምናምን እያሉ መንግስትን ይተቹ ነበር። በሌላ በኩል እንደምታውቁት እስቲ ወደዚች ዝር ይላታል፣ ዝር ካለ እንገለዋለን፣ እናስረዋለን ምናምን ሲሉ የነበሩም ሲፎከር ያው አካባቢው ባይዘው የጸጥታ ችግር ያለበት ቀጠና እና ወደዛ ለመሄድ በጣም ሪስክ የሚጠይቅ እንደሆነ ይታወቃል። ይህንን ሪስክ እያለፉ ግን መሪዎቹ ክትትል አድርገው አሁን ወደ ስራ ገብቷል። በአጭር ጊዜ እንደሚመረቅ እንጠብቃለን። በአጭር ጊዜ ይሄ እንግዲህ ቅድም እንደነገርኳችሁ ጠላቶቻችንን በከፍተኛ ደረጃ አናዷቸዋል። በተለይ አሁን ይሄ የውሃው አቅጣጫ መቀየር ያው ይሳካል ብለው አላሰቡትም ነበር ሲወሳሰብ ስላዩ እና ይሄ ወተር ዳይቨርሽኑ ከፍተኛ እንትን ነው የፈጠረባቸው እና ቅድም ያልኳችሁን የገለጹበት ይሄ ነው ባጭሩ። ያው ቅድም ያልኩት አልሲሲ አስከሬንና ቀብር ያስመርቃል ነው ያሉት። ቀጥታ ከአረብኛ የተረጎመው ሰው እንደዛ ብሎ ነው የተረጎመው። አልሲሲ አስከሬንና ቀብር ያስመርቃል፣ ኢትዮጵያ ግን የአባይ ውሃን ቆጣሪ ትቆጣጠራለች ነው ያሉት። ይሄ በጣም ትልቅ ህመም እንደተሰማቸው ነው የሚያሳየው። ሊያደንቁን ፈልገው ሳይሆን ሊያደንቁን ተገደው ነው ይሄንን ያሉት፣ መሪዎቻቸውን ለመውቀስም ስለፈለጉ ማለት ነው። ስለዚህ ይሄንን እያሳኩ ነው መሪዎቻችን፣ ትልቅ ነገር ነው። እንግዲህ በሌላ በኩል ደግሞ ምን ብለዋል? በዚሁ ከመገጭ ፕሮጀክት ማንሰራራት በኋላ ወይም ከጠቅላይ ሚኒስትሩ ጉብኝት በኋላ በጻፉት ጽሁፍ ኢትዮጵያ ይሄንን ጉዳይ እንደማታሳካው ወይም በመጨረሻ ላይ ራሷን እንደምታጠፋ ነው ያለ። ይኸውና ከአረብኛ ወደ እንግሊዝኛ የተተረጎመውን እናዳም። This is what is correct. How a river like the Nile River transforms. I expect Ethiopia will destroy itself with itself. I expect it will back down from its decision. ትጠፋበታለች እያሉ ራሷን በራሷ ታጠፋለች እያሉ እና ይሄ ነገርም ይቀየራል። በቃ ይሄ የገደበችውን ይቀየራል። ራሷን በራሷ አጥፍታ ምን ተማምነው ነው? እነማንን ተማምነው ነው? እነዚህ እንዳርጋቸው ነገዱ ምናምን እነሱ የሚመሯቸውን ሰዎች በቃ ይሄ አብይ ወደ አሰብ ሲሄድ ፋኖ ወደ አዲስ አበባ የሚሉትን እነዚህ ኢትዮጵያን የሚያጠፉ ናቸው። ኢትዮጵያን እንዲያጠፉ ያደራጇቸው ናቸው። ኢትዮጵያን እንዲያጠፉ ያደራጇቸው ስለሆኑ ኢትዮጵያ ትጠፋለች፣ ራሷን በራሷ ታጠፋለች። ራሷን በራሷ መቼም ሀገር ወደ ራሷ አተኩስም ወይም አጠቃላይ ህዝቡ እንደዛ አያደርግም። ግን ባንዳዎች ስላሉ እዛም ባንዳዎች በመተማመን እንደዛ አይነት ነገር ብለውናል እና እኔ ይሄ ሁለቱም አባባል ሁለቱም እዚህ ግብፅ ሚዲያ ፖስት የተደረጉ ነገሮች ሁለቱም ትልቅ መልእክት ስላላቸው ነው ያቀረብኩላችሁ። እኛ የምናጣጥለውን ልማት እነሱ አፕሪሼት አድርገዋል። እነሱ ከራሳቸው መንግስት ጋር እያነጻጸሩ ትልቅ እንደሆነ አቅርበውታል። ብልጭልጭ ነው እያልክ አንተ በየጊዜው የምታወራውን ማለት ነው። መሰረታዊ ለስልጣኔ ለእድገት ትልቅ መሰረት እየቀደደ መሆኑን የሚያሳይ ነው። በዚህ ምክንያት ይሄን በማድረጉ ምክንያት ይሄ መንግስት በዋነኛነትም ጠቅላይ ሚኒስትር አብይ አህመድ እንደ ጠላት በጧት ማታ ስማቸው በየሚዲያው እንዲነሳ ሆኗል። የሚመሰገኑትን የሚወደሱትን ያህል የሚወቀሱም ሆነዋል። ይሄ ምንድን ነው? እነዚህ ጠላቶች የቀጠሯቸው ሚዲያዎች ናቸው። ሁሉንም ሚዲያ ዩቲዩብ ርዕስ ምናምን ብታዩ አብይ አህመድ እና ትልቅም እንጀራ ነው የፈጠረላቸው። እንዲበሳጩ ነው ያደረጋቸው እነዚህ የሀገር ጠላቶች።
ምክንያቱም እሱ ጉዞውን ይቀጥላል እና ልክ እዛ ጠላት ጋር እንደፈጠረው አይነት ነገር ያው እነሱም ጋር ግን እነዛ ሀቋን ተቀብለዋታል። እዛ ያሉት ሰዎች ሀቋን ተቀብለዋታል። ለሀገሩ ጥሩ እየሰራ ነው፣ ግብፅን ግን እየጎዳ ነው እያሉ ያሉት እንጂ ይሄን ኢትዮጵያ ውስጥ እየሰራ ያለውን ታላላቅ ነገር ዲና ያላረጉም፣ አፕሪሼት አድርገዋል። እና ይሄንን ማድመጥ የእኛን ባንዳዎች ውርደት ነው የሚያሳየን። ምን እየሰሩ እንደሆነ የማቀጥረኛ እንደሆኑም ነው የሚያሳየን። ህዝቡ ግን ተባብሮ ልማቱን መቀጠል አለበት። አሁን እንደገለጽኩላችሁ መገጭ ለዛ ለገበሬው ለጎንደር ነዋሪ በጣም ትልቅ ትርጉም ያለው ነው። የቱሪስት መስህብ ይሆናል። እዛ ውሃ በከፍተኛ ደረጃ ይተኛል። ባይዘው እንትኑን ጥቅሙን ብዙ በዝርዝር አልነገርኳችሁም እና በጣም ከፍተኛ ጥቅም አለው ለአካባቢው ህዝብ። እንግዲህ ወደ ባሌም ወደ ኦሮሚያም ወደ ሌሎች የአማራ ክልሎችም እየተንቀሳቀሰ እነዚህ ልማቶች እያስቀጠለ እየተቆጣጠረ ወደ ፍጻሜ እያደረሰ ያለውን መሪ የማይጠቅም ነገር ነው የሰራው፣ ብልጭልጭ ነው ምናምን ማለት ለራሳችን የሚያሳፍረን ነው። ኢትዮጵያኖች እንዲህ አይነት ኢትዮጵያኖች በመፈጠራቸው፣ ሌሎቻችን ግን ልማቱን ደግፈን ይሄን የጠላት ሴራ በጠላት ገንዘብ ተቀጥረው የማጥላላት ዘመቻ የሚያደርጉ ሚዲያዎችን እነሱን ባለመከተል፣ እነሱ በሚመሩ መንገድ ባለመሄድ ሀገራችንን እንድታድግ መንግስት ጎን ቆመን መስራት አለብን። ለምን የልማት ተጠቃሚዎች እኛ ነን እና ከባድ ነው። ጠላትን ለመጥፎ ነገር ጠላትን የበለጠ ቅጥረኞችን እንዲያሰማራ መሳሪያ እንዲያቀብል ያደርገዋል፣ ይታወቃል። ይሄንን ግን መከላከያ ሰራዊታችንን በማጠናከር እንመክተዋለን። ለምን ባንዳነቱን ይተዋል ተብሎ አይጠበቅም። ለምን ለሆዶ ያደረ ስለሆነ። ግን እኛ በመከላከል ሀገራችንን ማሳደግ ይኖርብናል። ታድጋለች ሀገራችን። የዛሬውን የአብሪ ሚዲያ ፕሮግራም በዚሁ አጠቃልላለሁ። በሌላ ፕሮግራም እስከምንገናኝ አብሪ ሚዲያችንን ሰብስክራይብ፣ ሼር፣ ላይክ አድርጉልን። ሰላም።